ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። አዲስ ቪዲዮ እንግዲህ ኖላዊ ድራማ ምን ላይ ውላቸው እንዴት ምን ላይ እንደሆነ ወይዘሮ ባዩሽ ሞተች ተብላ እንግዲህ እሷው ከሷ ጋራ ከሜላትና እሷ እርስ በራሳቸው ጠላት ሆነው ተገኝተው ነበረ። እንደዛው ጠላት ሆነው እንደተገኙ በስተመጨረሻ ላይ ወይዘሮ ማለት እንግዲህ አዘኑ በጣም ልቧን ጎርቷታል። እንደዛም ሆኖ እንግዲህ እነ ሀናም በጣም እያለቃቀሱ ነበረ። ነገር ግን እነ ሀናም ቢያለቃቅሱም ወይዘሮ ሜላት ፖሊስ መጥቶ ከቤት እንዳይወስዳት እንድትደበቅ ይፈልጉ ነበረ። እንድትደበቅ ቢፈልግ እንግዲህ ነገሮቹ በጣም ከባድ ቢሆንም ነገሮቹ በጣም በአሁኑ ጊዜ ሁሉም ነገር ዝብርቅርቁ ወጥቷል። ኖላዊ ድራማ እንግዲህ እነ ሀናና ሰላሜናና መላሴ ሁሉም ተሰብስበው እናታችን እንዳትታሰር ወይዘሮ ሜላት ስለሞተች ሁሉንም ነገር ወደ አንቺ ነው ሰብስበው የሚያመጡት። አንቺ ያንቺን አዘን ማንም ሰው የሚያውቅ ሰው የለም። እናቴ ለጊዜው ከመንገድ ላይ ዞር እንደምትይ እርግጠኛ ነኝ። ለምሳሌ ከመንገድ ላይ አንቺ ዞር በይና ተደበቂና ኑሪ ለትንሽ ጊዜ ብላ ሀናም እናቷን ለወይዘሮ ማለት ስትነግር ነበረ። ወይዘሮ ሜላት ግን ምንም የምትሰማ ሰውም አይደለችም። ወደ ኋላም የምልበት ምክንያት የለም እያለች ነው። ነገር ግን እኔ እኮ ልጅሽ ነኝ፣ አንቺ እኮ ልጄ ነሽ አይደለ እንዴ? እንዳንቺው ነኝ። እኔም እንዳንቺው የያዝኩትን ነገር ሳላጣራ አልወጣም ብዬ ነው እያሰብኩኝ እያለሁትና ምክንያቱም አንቺም እንደ አንቺው በስተመጨረሻ ላይ ሁሉንም ነገር አጣረሽ ነው እየተውሽው አይደለ? በስተመጨረሻው ላይም ሁሉንም ነገር እየተስተካከለው እኔም እናትሽ ስለሆንኩ ሁለመናዬን ሁሉም ነገር ሳላይ እንደዚሁ አልሸሽም። ስለዚህ ሀቅ ነውና እኔና ወይዘሮ አልማዝ ብንጣላም ጠላት ብንሆንም በመካከላችን እየገባ ሰው ሊኖር ይችላል። እኔ አላስገደልኳትም። እኔን ሰበብ አድርግቶ እየገባ ሰው ስላለ ያ ሰው ደግሞ ሀቅ ነውና ሊወጣ ይችላል። እኔ የትም አልሸሽም ብላለች። ስለዚህ እንግዲህ ወይዘሮ ማለት በዚህ አይነት እንግዲህ መልስ ስለሰጠች፣ ስለዚህ እንግዲህ ውድ ተመልካች በስተመጨረሻ ላይም ቁጭ እንዳሉ ነው ተሰብስበው ፖሊሶቹ የመጡት። ፖሊሶቹ ሲመጡ ፖሊሶቹ በጣም ነው እየደነገጠችው ሀና። ከዚህ ሁሉ ሰላሚናም አልቅሳለች። አቶ መስፍንም በጣም አዝኗል። በመካከሉ ትንሽ ግርግር ተፈጥሯል። እናታችን ምንም ነገር አላጠፋችም፣ የትም አትሄድም፣ የትም እንድትሄድብንም አንፈልግም ብለው በጣም ብዙ ጊዜ ተማግተው ነበረ። ሲማገቱም ምንም ነገር ወይዘሮ ማለት ምንም ነገር የሚያጨናንቃት ነገር ስለሌለ ምንም ነገር ሀሳብ የላትም። ሄጄ እታሰራለሁ፣ ምንም ችግር የለውም። ጤና ጣቢያ መታችሁ እኔን መጠየቅ እንደምትችሉ ነው የምነግራችሁ። ችግራችሁ ምንድን ነው ብላለች። ነገር ግን ችግራችሁ ምንድን ነው ብላም ሄዳ እንዳፈራችሁም ፖሊሱ ምንም ነገር እኮ የህግ አስከባሪ ነን እኛ፣ ምንም ነገር እኮ አያስፈልግም ግርግር፣ በዚህን ሰዓት ግርግር አያስፈልግም። ለምንድን ነው አንተ
ለምንድን ነው እናንተ እንደዚህ የምታረጉት? ነገር ግን የህግ አስከባሪ ስለሆነ ፖሊስ ጣቢያም መታችሁ መጠየቅ ትችላላችሁ። አሁን እንግዲህ እኛ ህጋችንን የሚያከብርልን ሰው ነው የምንፈልገው እንጂ ጭቅጭቅ አንፈልግም። ከመንገድ ላይ ትንሽ ዙር ብትሉልን ይሻላል ብለው የህግ አስከባሪ መጥተው ሲያነጋግሩ ነበረ። ነገር ግን እኛ ወንጀል ያልሰራ ሰው ታስሮም እንደሚለቀቅ ልክ እንደሰራው ወንጀልና እንደሰራው ስራ ነው የሚያገኘው እንጂ ነገር ግን እንደዚህ የሚሆን ነገር የለም ብለው ተነጋግረው ከዛ ሀናና ሰላሚና ሲያለቃቅሱ ነበረ። እንግዲህ እሷ ወደ ህግ አስከባሪ ሄዳ ምሳ ነገርም ትንሽ ቋጥራ ነበረ። ወደ እስር ቤት ስትገባም እንግዲህ አቶ መስፍን ልብሷንም አምጣላት 1 2 3 ቀን ሳትታሰር አትቀርም ወይዘሮ ሜላት ተብሎ እንግዲህ ተነግሯል። ነገር ግን ወይ አቶ መስፍን አላስችለው ብሎ ሄዶ ሲጠይቃት ነበረ። ልክ እንደ ባዩሽ በመስተዋቱ ነው እያነጋገረችው። እዛ እስር ቤት ገብታለች። እስር ቤት ስትገባም በጣም ብዙ ሰዎች ነው ያሉት። ከነኚህ ሰዎች ውስጥ እሷ ነበረች በእርሜም ትንሽ ተለቅ ያለችው። ነገር ግን ሁሌም እዛ ውስጥ ያሉት ጩጬዎች ነገር ናቸው። እህሉ ምግቡን ቁጭ ስታደርገው አንዷ ርቧት ነበረና ምግቡን አነሳችውና ፈታ እንብላ አለች። ወይዘሮ ሜላት ምንም አልተናገረችም። ያችኛዋም ጓደኞቿ እንግዲህ አሁን ስለመጣች መተዋወቅ የለም ወይ ብላ ስትጠይቃት እኛ እኮ ስለራበን ነው አለች። በስተመጨረሻ ላይም ወይዘሮ ሜላት የተናገረችው ነገር የለም። በጣም ነው ያዘነችው። ምግብ ብትበሉም ምንም ችግር የለውም ብሉ ስትል ነበረ። ፈተው ሲበሉ አንደኛዋ ተኮራምታ ቁጭ ብላ ነበረ። እሷም ለምንድን ነው እያልበላችሁ ብላ እሷ ራሱ ስትጠይቃት ነበረ። እሷ ከሰው ጋራ መብላት አትፈልግም መሰለኝና ብቻዋን በሰሃን ልስጣት ብላ አንዷ ቀንሳ ሰጠቻት። በመካከሉ ወይዘሮ ሜላትን ብድግ ብላ አጉርሳት ነበረ። እንኳን ወደኛ ቤት በሰላም መጣሽ ብለው ተቀብሏታል። ወይዘሮ ሜላት እንግዲህ አንዳንድ ጊዜ ደግነትም ይታወቅባታልና በሰላም ከእስር ቤት ያውጣት። እንግዲህ እነቻምሱና ጆሮ እንግዲህ በጣም እነሱም አንዳንድ ነገር እየተነጋገሩ ነበረና የነሱ ነገርም ሌላም እንግዲህ ገብታለች። ሌላም ልጆች እየተወኑ ነው። እንግዲህ ወይዘሮ ሜላት አብረን ምን እንደሚመጣና ከየት ወዴት እንዴት እንደሚሆኑ አብረን እንከታተላለን። ሰላም ጤና ይስጥልኝ ውድ ተመልካች፣ እየተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ ውድ የዩቱብ ቻናሌ ቤተሰብ ይህንን ቻናል ሰብስክራይብ እያረጋችሁ ብታበረታቱኝ እንግዲህ እኔም በራሴም እስከምመጣ ድረስ ይሄ እንግዲህ የሰው ቪዲዮን ቢሆን መጠበቂያ ነውና አብረን እንከታተላለን። ዩቱብ ቻናል ለወደፊት እንግዲህ ብዙ ነገር የምንሰራበት ኢትዮጵያ ሀገራችን ሰላም ሆና ባላችበት ቦታ ሀገራችን ሰላሟ እንዲበዛና የዶሮዋ ግማሿ እንዲመለስልን ሁሌም የኔ ምኞት ነው። እንግዲህ ወይዘሮ ሜላት አሁን ሁሉም ሰው እየተጨናነቀላት ነው። እግዚአብሔር ደግሞ በሰላም ያውጣት። ወደሚቀጥለው ቪዲዮ እንግዲህ ምላሴም ይሄን ያክል ሰላሚነም በጣም ሁሉም በጣም ድንግጥቅጣቸው ወጥቷል። እንግዲህ ወይዘሮ ሜላት በራሷ ኮንፊደንስ በጣም ተማምናለች። ምንም እንዳላረገችና እህቴ እንደ እህቷ በጣም ስለምታያት ከሷ በኋላ የሆነ ሰው የሆነ ነገር እንዳደረገ እሷ ታውቀዋለች፣ ልቦና ያውቀዋል። ሌሎቹ ደግሞ ዝም ብለው ነው የሚያወሩትና አብረን እንከታተላለን። ላይክ አድርጉ።